ጤና ይስጥልኝ። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። 3 ከፍተኛ ባለስልጣናትን ጨምሮ 54 የመንግስት ኃላፊዎች ላይ እርምጃ ተወሰደ። 3 ከፍተኛ የብልጽግና ባለስልጣናት በፖሊስ ቁጥጥር ስር መዋላቸው የተነገረ ሲሆን 54 የመንግስት ኃላፊዎች ደግሞ ከኃላፊነታቸው መሰናበታቸው ተገልጿል። ከሙስና ወንጀልና ብልሹ አሰራር ጋር በተገናኘ ባለስልጣናት ላይ የፌዴራል ፖሊስ የወሰደው እርምጃ ከፍተኛ መነጋገሪያም ሆኗል። እርምጃውን በተመለከተ መግለጫ የተሰጠ ሲሆን በፖሊስ ቁጥጥር ስር የዋሉት ባለስልጣናት ስምና ዝርዝርም ወጥቷል። ሙሉ መረጃውን በዘገባችን በዝርዝር ተካቷል። በሌላ ሰበር መረጃ ፋኖ የቱርክ ድሮን ሊታጠቅ መሆኑ ተነገረ። በአደባባይ ዝምታን የመረጠው ብልጽግና በጓሮ አቋሙን በገደምዳሜ እያሳወቀ ነው። እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ በኢትዮጵያ የውስጥ ፖለቲካ አዲስ አሰላለፍም መፈጠሩ ተሰምቷል። በቅርብ አንድ የፋኖ ከፍተኛ አመራር በቱርክ መንግስት ሚዲያ ላይ መቅረቡ ኤርዶጋን የፋኖ ተዋጊዎችን ለመደገፍ ወስዶታል የተባለው እርምጃ ከፍተኛ መነጋገሪያን ፈጥሯል። በዝርዝር ትሰሙታላችሁ። በሌላ ሰበር መረጃ የኢትዮጵያና የኤርትራ ውጥረት ከቁጥጥር ውጪ መሆኑ ተሰማ። የሁለቱ ሀገራት ውጥረት ከቁጥጥር ውጪ የሆነ ነው ሲል ክራይሲስ ግሩፕ አስጠንቅቀዋል። ጠቅላይ ሚኒስትር አብይና ኢሳያስ ከገደል አፋፍ የሚመልሳቸው ማን ይሆን ሲልም ተጣርቷል። በአስቸኳይ አስቁሟቸው፣ ካልሆነ ግን ከባድ እልቂት ይፈጠራል ሲልም ተቋሙ ከአለት የጠነከረ ማስጠንቀቂያም አውጥቷል። በዝርዝር እንመለከተዋለን። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። ላይክ፣ ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። በቅድሚያም የኢትዮጵያና የኤርትራ ውጥረት ከቁጥጥር ውጪ መሆኑ ተሰማ። የሁለቱ ሀገራት ውጥረት ከቁጥጥር ውጪ የሆነ ነው ሲል ክራይሲስ ግሩፕም አስጠንቅቋል። ጠቅላይ ሚኒስትር አብይና ኢሳያስ ከገደል አፋፍ የሚመልሳቸው ማን ይሆንም ሲል ተጣርቷል። በአስቸኳይ አስቁሟቸው፣ ካልሆነ ከባድ እልቂት ይፈጠራል ሲልም ተቋሙ ከአለት የጠነከረ ማስጠንቀቂያም አውጥቷል። በአዲሱ የፈረንጆቹ ዓመት በዓለም ላይ ሊፈጠሩ ከሚችሉ አዳዲስ ጦርነቶች መሃል የኢትዮ ኤርትራ ውጊያ አንዱ ነውም ብሏል። ዓለም አቀፍ ግጭቶችን በመተንተን የሚታወቀው ክራይሲስ ግሩፕ ከቋፍ የደረሰው የአስመራና አዲስ አበባ ትኩሳት በተመለከተ እረፉ በሏቸው የሚል ተማጽኖ የቀላቀለ ማስጠንቀቂያም አውጥቷል። በዓለም አቀፍ ደረጃ የግጭትና ጦርነት ሁኔታዎችን የሚተነትነው ክራይሲስ ግሩፕ ይፋ ባደረገው የ2026 የግጭት ስጋት ትንተና በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት ወደ ጦርነት ሊያመራ እንደሚችልም ተጨባጭ መላምትን አስቀምጧል። በአዲስ አበባና አስመራ መካከል ባለፉት ወራት የታየው የቃላት ጦርነት ወደ ሚሳኤል መወራወር ሊከታቸው ይችላል የሚለው የተቋሙ ትንተና የሁለቱ ጎረቤት ሀገራት ውጥረት ከጊዜ ወደ ጊዜ ያየለ ቢሆንም በሌሎች ግጭቶች ትኩረቱ የተከፋፈለው ዓለም ችላ እንዳለውም ገልጿል። ዓለም ችላ ያለው የኢትዮጵያና ኤርትራ ውጥረት ወደ ተሟላ ጦርነት ከተሸጋገረ አፍሪካ ቀንድ ከባድ ቀውስ እንደሚያስተናግድም አስጠንቅቀዋል። የሁለቱ ሀገራት መሪዎች አያያዝም ውጥረት በፈረንጆቹ 2026 ሊፈነዳ እንደሚችልም አመልካች ነው ያለው የግጭቱ ተንታኝ ተቋም የእጅ አዙር መጠቃቃት ውስጥ መግባታቸውንም በትንታኔው አስቀምጧል። በ4 ኪሎና አዲሃሎ መካከል የእጅ አዙር ጦርነት የተጀመረው ከ2 ዓመት የሰሜን ኢትዮጵያ ጦርነት መቋጨት ማግስት ነው ሲልም የሚቀጥለው ሪፖርቱ የ4 ኪሎ መንግስት ከፕሪቶሪያው ስምምነት በኋላ ከዋጋ ጋሮቹ ኤርትራና አማራ ኃይሎች ጋር ግጭት ውስጥ መግባቱንም አስታውሰዋል። የአብይ አስተዳደር ከአማራ ፋኖ ኃይሎች ጋር የገባበት ጦርነት ከኤርትራ ጋር ወደ ቁርሾ ለመግባት መገጣጠሙ የአዲስ አበባና አስመራን ውጥረት አባብሶታልም ይላል። ቀድሞውኑ ምንጫቸው ኤርትራ በነበሩ አመራሮች የሚመሩ የታጠቁ ኃይሎች ከአስመራ ጋር ግንኙነት እንዳላቸውም በተደጋጋሚ ይገልጻል። የኢትዮጵያ መንግስት ኤርትራ የአማራ ፋኖ ኃይሎችና በኦሮሚያ ክልል የሚንቀሳቀሰው ኦነግ ሸኔ ታጣቂዎች ትደግፋለች የሚል ክስም በይፋ አቅርበዋል። ይህ የኢትዮጵያ መንግስት ክስ በአዲስ አበባና አስመራ መካከል የተፈጠረው ውጥረት ከእጅ አዙር ወደ ተሟላ ጦርነት ሊሸጋገር እንደሚችልም አመልካች ነው ተብሏል። በሌላ በኩል የኤርትራ መንግስት ተቀናቃኝ ኃይሎች በአዲስ አበባ እየተደገፉ መሆኑም ተቋሙ ጠቁሟል። በተለይ በአሰብ ባህር ጠረፍ ላይ የሰፈረው ቀይ ባህር አፋር ተቃዋሚዎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር እጅና ጓንት መሆናቸውንም ገልጿል። ክራይሲስ ግሩፕ እንዳለው ከሆነ በኢትዮጵያና ኤርትራ መንግስት በኩል አሁን ላይ በተቃዋሚዎች በኩል የእጅ አዙር ጦርነት እየተደረገ ነውም ብሏል። ኤርትራ የአዲስ አበባ ተቀናቃኝ ታጣቂ ኃይሎችን እየደገፈች መሆኑን ያመለከተው ሪፖርቱ የኢትዮጵያም በምላሹ የአስመራ ተቀናቃኞችን እያደራጀች ነውም ብሏል። በአሁኑ ወቅት በኢትዮጵያ ከሚንቀሳቀሱ ኤርትራ መንግስት ተቀናቃኞች መካከል የቀይ ባህር አፋሮች የትጥቅ አቋማቸውን
እያጠናከሩ ነው ብለዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት የሚባለው የትጥቅ ትግል አራማጅ ኃይል በቅርብ በአፋር ኢትዮጵያ ያሰለጠናቸውን ተዋጊዎችም አሰማርቷል። በሌላ በኩል የትግራይ ኃይሎች ክፍፍልና ከህወሓት ከአዲስ አበባ ጋር ቁርሾ ውስጥ መግባት ለኢትዮ ኤርትራ ወደ ጦርነት መግባት ሌላ ትኩሳት ነውም ተብሏል። ለሁለት የተከፈለው የህወሓት አመራር አሰላለፉን ወደ አዲስ አበባና አስመራ ማድረጉንም የጠቆመው ሪፖርቱ የኃይል ሚዛን ያለው የደብረ ጽዮን ገብረ ሚካኤል ቡድን የኤርትራ ዋና አጋር መሆኑንም ጠቁመዋል። በሌላ ሰበር መረጃ ፋኖ የቱርክን ድሮን ሊታጠቅ መሆኑ ተነገረ። በአደባባይ ዝምታን የመረጠው ብልጽግና በጓሮ አቋሙን በገደምዳሜ እያሳወቀ ነው። እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ በኢትዮጵያ የውስጥ ፖለቲካ አዲስ አሰላለፍ መፈጠሩም ተሰምቷል። በቅርብ አንድ የፋኖ ከፍተኛ አመራር በቱርክ መንግስት ሚዲያ ላይ መቅረቡ ኤርዶጋን የፋኖ ተዋጊዎችን ለመደገፍ ወስደውታል የተባለው እርምጃ ከፍተኛ መነጋገሪያንም ፈጥሯል። እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ በኢትዮጵያ የውስጥ ፖለቲካ አዲስ አሰላለፍ ሊፈጥር እንደሚችልም እየተሰማ ነው። በአፍሪካ ቀንድ አደገኛ እርምጃዎች እየወሰደች የምትገኘው ቱርክ ከእስራኤል ጋር አይንና አፍንጫ ናት። አሁን እየታየ ባለው ሁኔታ ደግሞ የኢትዮጵያ መንግስት አሰላለፉን ከቴል አቪቭ ጋር ማድረጉንም ተከትሎ ቱርክ በተለይም የአማራ ፋኖ ታጣቂዎችን ልታስታጥቅ ትችላለች እየተባለ ነው። በቅርብ አንድ የፋኖ ከፍተኛ አመራር በቱርክ መንግስት ሚዲያ ላይ መቅረቡ ኤርዶጋን የፋኖ ተዋጊዎችን ለመደገፍ ዳርዳር እያሉ ነው ወይም አስብሏል። እስራኤል ሶማሌላንድ ላይ የወሰደችው እርምጃ ከባድ ርዕደ መሬትንም ፈጥሯል። አሰላለፎች እየተቀየሩ ነው። ይህ ውሳኔ የአፍሪካ ቀንድ አውራ የሆነችውን ኢትዮጵያ ውስጣዊ ፖለቲካ ሊያወሳስብ እንደሚችልም እየተጠቆመ ነው። አሁን ባለው ሁኔታ ሶማሊያ፣ ቱርክ፣ ግብፅና ኤርትራ እንዲሁም ሳውዲ አረቢያ በአንድ ጎራ የተሰለፉ ይመስላል። በዚህኛው ጎራ ደግሞ ዩናይትድ አረብ ኤሚሬትስ፣ እስራኤል፣ ኢትዮጵያና ሶማሌላንድ የራሳቸውን ጎራ የያዙ ይመስላሉ። የዚህኛው ጎራ አውራ የሆነችው ቱርክ በሌሎች ዓለማት የምትታወቀው አማጺ ኃይሎችን በመደገፍ እንደሆነም ይታወቃል። አሁን ኢትዮጵያ አሰላለፏን ከቱርክ በተቃራኒ ካደረገች አንካራ እንደ ፋኖ ያሉ ኃይሎችን መደገፍና ማስታጠቅ ልትጀምርም ትችላለች በሚል ስጋትም ፈጥሯል። እስራኤል ለሶማሌላንድ እውቅና መስጠትንና ይህንን ተከትሎ የቱርክ፣ ግብፅ፣ ሶማሊያና ጅቡቲ በጋራ መቆማቸው የቀጠናውን ፖለቲካ ወደ አዲስና አስገራሚ ምዕራፍም አሸጋግሩታል። ይህ ሁኔታ በኢትዮጵያና በቱርክ ግንኙነት ላይ እንዲሁም በሀገር ውስጥ የሃይማኖት ፖለቲካ ላይ ተጽዕኖችን ይፈጥራል። ቱርክ የሶማሊያን የግዛት አንድነት እንደ ቀይ መስመርም ታየዋለች። እስራኤልና ዩናይትድ አረብ ኤምሬትስ ደግሞ የሶማሌላንድን መገንጠል ለራሳቸው ስልታዊ ጥቅም ይፈልጉታል። ኢትዮጵያ ከእስራኤልና ከዩናይትድ አረብ ኤምሬትስ ጎን መቆሟ አይቀርም። ይህ ደግሞ ቱርክን ክህደት እንደተፈጸመባት እንዲሰማት ሊያደርግም ይችላል በማለት ተንታኞች እያስቀመጡ ነው። ከዚህ ጋር በተያያዘ የግብፅና የቱርክ ያልተጠበቀ ጥምረት ለዓመታት በኢህዋን ጉዳይ ተጣልተው የነበሩት ቱርክና ግብፅ አሁን በኢትዮጵያና በእስራኤል ጉዳይ ላይ አንድ መሆናቸው ትልቅ ፖለቲካዊ መልእክትም አለው። ሁለቱም ሀገራት የቀይ ባህር ደህንነትን እስራኤልንና ዩናይትድ አረብ ኤሚሬትስን እንዲቆጣጠሩ አይፈልጉም። ይህ ጥምረት ኢትዮጵያን በቀጠናው ብቸኛ ወይም የተገለለች የማድረግ እቅድ ያለውም ይመስላል። በተለይ ጅቡቲም በዚህ ጥምረት ውስጥ መኖሯ የኢትዮጵያን የወደፊት የንግድ መስመር ስጋት ላይ ይጥለዋል። የቱርክና የኢትዮጵያ ግንኙነት ወዴት እየተሸጋገረ እንደሆነ ለመረዳት የቱርክ መንግስት ሚዲያው የሆነው ቲአርቲ ከፋኖ መሪ እስክንድር ነጋ ጋራ በቅርቡ ያደረጉት ቃለ መጠይቅ እንደ ማሳያ የሚጠቀሱ ጥቂት አይደሉም። እንደሚታወቀው ቲአርቲ እንደ አውሮፓውያን አቆጣጠር በ1964 የተመሰረተ የቱርክ ብሔራዊ የህዝብ መገናኛ ብዙሃንም ነው። ቲአርቲ በባለቤትነት በመንግስት የተያዘ በመሆኑ በይፋ በቱርክ መንግስት አስተዳደር ስር ይገኛል። የቱርክ ሬዲዮና የቴሌቪዥን ከፍተኛ ምክር ቤት ስርጭትን የሚቆጣጠር ሲሆን የቲአርቲ አመራሮች በመንግስት ባለስልጣንም ይሾማሉ። ቲአርቲ የራሱ የሆነ የዝግጅት ክፍል ቢኖሩትም ፖሊሶችና አመራሩ በመንግስት ተጽዕኖ ስር መሆናቸው ይታወቃል። ይህም በተለይ በፖለቲካና በውጭ ጉዳዮች ላይ ገዢው ፓርቲ ያለውን አመለካከት እንዲያንጸባርቅ ያደርገዋል። ስለሆነም የቱርክ የውጭ ጉዳይ ፖሊሲ ቅድሚያ የሚሰጣቸው ጉዳዮችን ያስተዋውቃል። እንደ እስክንድር ነጋ ያሉ የፋኖ አመራሮች በቲአርቲ ወርልድ ላይ የሚያደርጓቸው ቃለ መጠይቆች ለተጠያቂው ዓለም አቀፍ ዕውቅናን ሲሰጡ፣ ለቱርክ ደግሞ በቀጠናው ስላሉ ግጭቶች የምትፈልገውን ትርክት ለመቅረጽ ያገለግላሉ። ቲአርቲ በቱርክ መንግስት ቁጥጥር ስር ያለ ሚዲያ በመሆኑ የሚቀርቡት ይዘቶች ከቱርክ የውጭ ጉዳይ ፖሊሲ መልእክቶች ጋር የተጣጣሙ መሆናቸውም ተነግሯል። በዚህም የቱርክ ሚዲያ የፋኖ አመራር ወደ ሚዲያው መጋበዙ አንካራ ምናልባት ፋኖን ለመደገፍ ዳርዳር እያለች እንደሆነችም አመልካች ሊሆን ይችላል እየተባለ ነው።
በሌላኛው ሰበር መረጃ 3 ከፍተኛ ባለስልጣናትን ጨምሮ 54 የመንግስት ኃላፊዎች ላይ እርምጃ ተወሰደ። 3 ከፍተኛ የብልጽግና ባለስልጣናት በፖሊስ ቁጥጥር ስር መዋላቸው የተነገረ ሲሆን 54 የመንግስት ኃላፊዎች ደግሞ ከኃላፊነታቸው መሰናበታቸው ተገልጿል። ከሙስና ወንጀልና ብልሹ አሰራር ጋር በተገናኘ ባለስልጣናት ላይ የፌዴራል ፖሊስ የወሰደው እርምጃ ከፍተኛ መነጋገሪያም ሆኗል። እርምጃውን በተመለከተ መግለጫ የተሰጠ ሲሆን በፖሊስ ቁጥጥር ስር የዋሉት ባለስልጣናት ስምና ዝርዝርም በአንድ ላይ ወጥቷል። ከቀናት በፊት በሙስና ወንጀል የተጠረጠሩት 3 ከፍተኛ ባለስልጣናት በፖሊስ ቁጥጥር ስር እንደዋሉ የተገለጸው የኢትዮጵያ ኤሌክትሪክ አገልግሎት ተጨማሪ 54 ኃላፊዎችን ከስራ ማሰናበቱን ባወጣው መግለጫም አስነብበዋል። የኢትዮጵያ ኤሌክትሪክ አገልግሎት ባወጣው መግለጫ በተቋሙ ዲጂታል የሙስና መረጃ ወይም ጥቆማ መቀበል ስርዓትና በሌሎች አማራጮች ከቀረቡ ጥቆማዎች ውስጥ 54 ከፍተኛ የተቋሙ አመራሮች እና ሰራተኞች ጥፋተኛ መሆናቸው ተረጋግጦ እርምጃም ተወስዷል ብሏል። ተቋሙ ተግባራዊ ባደረገው የዲጂታል ሙስና ጥቆማ ማቅረቢያ በቀረቡት ጥቆማዎች መሰረት በ5 ወራት እርምጃ ከተወሰደባቸው ሰራተኞች መካከል 10 የጽሁፍ፣ 37 የደሞዝ፣ 2 ከቦታ የማንሳት፣ 5 ስንብት በድምሩ በ54 ኃላፊዎችና ሰራተኞች ላይ እርምጃ ተወስዷል። በሌላ በኩል የኢትዮጵያ ኤሌክትሪክ ኃይል ከፍተኛ አመራሮች ላይ የተጀመረው የሙስና ምርመራና የእስር ዘመቻ ተጠናክሮ መቀጠሉን የሚገልጹ መረጃዎችም ወጥተዋል። ከቀናት በፊት 3 የኢትዮጵያ ኤሌክትሪክ ከፍተኛ ባለስልጣናት በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ከቀናት በፊት በቁጥጥር ስር የዋሉት የኢትዮጵያ ኤሌክትሪክ ኃይል የከፍተኛ መስመሮች ማከፋፈያ ጣቢያዎች ኦፕሬሽን ዘርፍ ዋና ስራ አስፈጻሚ የሆኑት አቶ ሀብታሙ ውቤ፣ የፕላን ዘርፍ ዋና ስራ አስፈጻሚ ኢንጂነር ህይወት እሸቱና የኢትዮጵያ ኤሌክትሪክ ኃይል የቢዝነስ ዘርፍ ምክትል ዋና ስራ አስፈጻሚ አቶ አንዱዓለም ሰኢ ናቸው። የክሱ ዝርዝር 3ቱም ከፍተኛ አመራሮች ማለትም አቶ ሀብታሙ ውቤ፣ ኢንጂነር ህይወት እሸቱና አቶ አንዱዓለም ሲአ በፌዴራል ፖሊስ የተጠረጠሩበት ዋና ወንጀል ከውጭ ሀገር የመንግስት ኮንትራክተሮች ጋር በጥቅም በመመሳጠር ሀገር ማግኘት የነበረባትን ከፍተኛ ገቢ በማሳጣትና በከባድ የሙስና ወንጀል መሆኑም ተረጋግጧል። ተጠርጣሪዎቹ ፍርድ ቤት የቀረቡ ሲሆን ፖሊስ ምርመራውን ለማጠናከር ቀጠሮ ተሰጥቷል። በሌላኛው ከኢትዮጵያ ኤሌክትሪክ አገልግሎት ከስራ እንዲሰናበቱ የተደረጉ ሰራተኞች በስነ ምግባር ጥሰት ምክንያት ሲሆን ይህም የጥቆማ መቀበያ ስርዓቱን የፈጠረው ምቹ ሁኔታ ደንበኞች የሚሰጡትን ጥቆማ ዋጋ ያለው መሆኑንና የሚታዩ ብልሹ አሰራር ለመታገል ተቋሙ እያደረገ ያለውን ቁርጠኝነት የሚያሳይ ነውም ተብሏል። ተቋሙ ከደንበኞች የሚቀርቡ ጥቆማዎችን ተቀብሎ በማጣራት አስፈላጊውን ምላሽ ለመስጠት ያስችለው ዘንድ የሁሉም ባለድርሻ አካላት ተሳትፎ አስፈላጊ ነው ያለው መግለጫው የዲጂታል ጥቆማ መቀበያ ስርዓቱን በመጠቀም በአገልግሎት አሰጣጡ ላይ የሚታዩ የሙስናና ብልሹ አሰራር ችግር ላይ ጥቆማዎች እንዲያቀርቡም ጥሪ አቅርበዋል። በአምስቱም ወራት የብልሹ አሰራር ጥቆማዎች ከቀረበባቸው የሥራ ሂደቶች መካከል የአዲስ ኃይል ጥያቄ፣ የኃይል መቆራረጥ፣ አስቸኳይ ጥገና፣ የቆጣሪ ንባብ፣ የቢል ስብሰባ፣ የንብረት አያያዝና አጠቃቀምና ሌሎች ልዩ ልዩ ጉዳዮችም ይገኙበታል ተብለዋል። የኢትዮ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የነበሩን መረጃዎች ይህን ይመስላሉ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም በሌላ ትኩስ መረጃ እንድንገናኝ ሰብስክራይብ ማድረጋችሁን አትርሱ። ቸር ቆዩልን።